እኔ መላክ አለብኝ ለፋሚሊ ነው ከለካለሁ የኔ ደካማ ልጅ ነኝ እና እኔ ከፈለክ ትንሽ ጠብቀኝ ስልህ ያለውን ነገር እስከማውቅ ድረስ ብዬ ማለት ነው። ለምን ፈልጎት ጠብቀኝ ከተረዳኝ እሺ ምናምን ስለው በቃ ካላክሽልኝ በቃ እናውቅ ምን ላድርግ ማለት አሁን እኔን እያማከርሽ ነው? በጣም ከበደ ላኪለት እንድልሽ ነው ወይስ አሁን ይኸውልሽ እኔ አሁን አጣብቂኝ ውስጥ ገባሁ ጋይስ። አሁን ላኪለት ብላት እቺ ልጅ ራሷ በአፍጢሟ ትተክለኛለች። አትላኪለት ብላውት ይህ ሰውዬ የቤት ኪራይን አስከለከልከኝ ብሎ እዚህ ስር ሲፈራገጥ ነው የምታገኙት። መጥቶ አንተ ሴታ ሴት፣ አንተ ሽልጥልጥ፣ አንተ ወንድ አትመስልም ወይ ምናምን ይለኛል። መጥቶ ፍቅረኞቻችሁ እኮ እንደዛ ነው። ጭንብል ለብሰው ይመጡና እንደዚህ የሆነ ዩዘር ምናምን የሚል ጭንብል ለብሰው ወይ ስም የሌለው ምናምን ፕሮፋይል የሌለው መጥቶ ይፈራገጥብኛል። እዚህ ምትፊ ይንፈራፈራሉ። ምን ላርጋቸው ጋይስ? እኔ እኮ መሀል ላይ እኮ ተሰቃዩ። እኔ ሳንድዊች ነው ያደረጋችሁኝ መሀል ላይ። እሺ አሁን አንቺ ይኸውልሽ፣ አንደኛ በመሰረቱ ገንዘብ የሚጠይቅ ወንድ አንቺ አግቢ። አሁን ማግባት ያለብሽ ፍቅረኛ መያዝ ያለብሽ ወንድ ማለት ምን ማለት እንደሆነ ታውቂያለሽ? አንደኛ በራሱ የቆመ ገብቶሻል። የማንንም ድጋፍ የማንንም እገዛ የማይፈልግ ክብሩን የሚጠብቅ። ይሄ ማለት ለወንድ ልጅ ባይዚ ክብር ማጣት ነው። ከሴት ልጅ ከፍቅረኛው ሄዶ የ2 ወር ደሞዝሽን የ3 ወር ደሞዝሽን እንደዚህ ግዢልኝ፣ ስልክ ግዢልኝ፣ ባጃጅ ግዢልኝ፣ ካርድ ሙይልኝ፣ ምናምን ጫማ ግዢልኝ፣ ካልሲ፣ ቁምጣ፣ ሻርፕ ምናምን ግዢልኝ የሚል ወንድ ክብሩን አበቃ እየጣለ ነው። ገብቶሻል? የክብራችን ጉዳይ ነው ወንዶች። እኔ ከጠየቅሽኝ ይኸውልሽ እኔ ማንም ስለሆንኩ አይደለም። እኔ የገዛ እናቴን እንኳን ባጣ አልጠይቃት። በጣም የወረድኩ ነው የሚመስለኝ። ማለት በቃ እየተሸነፍኩ ነው የሚመስለኝ። የገዛ እናቴን ነው የምልሽ እኮ። አሁን እናትሽ እኮ ምንም ችግር የለውም። ህይወትሽን ኩላሊትሽን እንኳን ስጪኝ ብትያት እናትሽ እኮ መሰጠሽ ነቻ። ኔቨር በቃ ማለት ለወንዶች ዛት ማች ነው የምልሽ። ለወንድ ልጅ የወንድ ልጅ ተፈጥሮ ነው የምነግርሽ። ይህንን ሁሉ አልፎ አንድ ወንድ ይህንን ካለሽ ኦልሬዲ ወንድ ጥበሽ አንቺ ጊዜ ወስደሽ ጊዜ ፈልገሽ ፈጣሪን ጠይቀሽ በጊዜ ሂደት ወንድ ልጅ ባል የሚሆን በራሱ የቆመ አቋም ያለው ክብሩን የሚጠብቅ ሪስፔክት የሚያደርግ ከማንም የማይጠብቅ ብቻውን ንጉስ የሆነ ለብቻው በራሱ ህይወት ውስጥ የነገሰ ወንድ ጥበሽ። እሱን ደግሞ ፈጣሪ ነው የሚሰጥሽ። እሱ ደግሞ ጊዜ ይፈልጋል። ዝም ብሎ አይመጣምሽ። ዝም ብሎ አይመጣም። ጥሩ ልብ ወይም ጥሩ ሰው በህይወታችሁ ውስጥ ጥሩ የምትሉት ወንድ ሴቶች፣ ያው አንቺ ሴት ስለሆንሽ ኦልሬዲ አይመጣም። ዝም ብሎ ባይዜ ዋጋ ያስከፍላል። ጸሎት አድርገሽ ጊዜ ወስደሽ ተራራ ዳገት ወጥተሽ ምናምን እንኳን አታገኝም። እንደዚህ አይነት ልባም የሆነ ወንድ በአንድ ክሊክና በአንድ ምናምን ወሬ በመሟሟቅ ምናምን የሚመጣ ነገር አይደለም። ስለዚህ የሰውዬ ጥቅማ ጥቅም ነው የሚፈልገው። ድንገት ብትሄጂ የሰውዬ ወይ በአንቺ በላክሽለት ገንዘብ ሌላ ሴት ሊጋብዝበት ሊሆን ይችላል። እውነቱን ነው የምነግርሽ። እኔም እሱን ፈርቼ ነው እኮ እሱን ነው የምልሽ። እኔ ብዙ ነገር ስለማቅ ነው ዝም ብዬ አይደለም እያልኩሽ ያለሁት፣ ወይም በግምት አላወራም። ምክንያቱም የማወራው ነገር ሚዲያ ላይ ነው ያለሁት፣ ላይቭ ነው፣ ይቀመጣል፣ ይቀረጻል። በግምት ባወራ ነገ ራሴ በተናገርኩት ነው መወድቀው። በግምት አይደለም የምነግርሽ፣ ብዙ ነገር ስለማቅ ነው፣ ብዙ ሰዎችን ታሪክ ገብቶሻል። ስለዚህ አንቺ አርፈሽ ስራሽን ስሪ። በማታውቂው ህይወት ውስጥ ገብተሽ ዋጋ እንዳትከፊ። ገብቶሻል? ሰብሰብ በይ። 7 ዓመት ደግሞ መጃጃል ምን ያደርግልሻል? 7 ዓመት አቆይቶሽ ካላገባሽ ይሄ ወንድ መቼ ነው የሚያገባሽ? ሌላ 14 ዓመት ነው የሚጠብቀው ማለት 1 ዓመት። እሺ በቃ ፌር እንሁንና እንደው በጣይ ከተባለ 2 ዓመት እሺ በቃ በፍቅር ተጓተታችሁ እንበል። ምንድን ነው የምትጠብቁት ከዛ በላይ ጋይስ? 7ኛ ዓመት የፍቅር አኒቨርሰሪያቸውን የሚያከብሩ 10ኛ ዓመት ተጋብቼ 7ኛ ዓመት የትዳር አኒቨርሰሪ አላከብርም እንዴ? እሱ እኮ የተሻለ እኮ ነው እህቴ። ከኖርሽ አይቀር መጋፈጥ ነው ገብተሽ። ስለዚህ እንደዛ ነው። እሺ አመሰግናለሁ። አሁን ይኸውላችሁ በቃ አሁን ፍቅረኛዋ ደግሞ ይመጣና ነገ ከነገ ወዲያ በዩዘር በሚል እንትን አንተ ደነዝ፣ አንተ ዶለዝ፣ አንተ ዱዝ፣ አንተ ወንድ አትመስልም ወይ እንደ ወንድ አትሆንም ወይ ምናምን ገለመሌ ጨበሪያ ምናምን ሲለኝ ይገኛል። እሺ አሁን ስትረገረግ ነው ሙሉ እንግዲህ ጉዲ ነው ይፈላው።
እናንተ ለምን አታውኙም? ለምን የምትጠይቁኝ እንዲህ አይነት ጥያቄ? በእንጀራ ገመዳችን ቆምክ። ደግሞ ፊት ለፊት መጥቶ እኮ አይወግረኝም እኮ በጭምብል ነው። ፊት ለፊትማ ፍቅረኛው ታየዋለች። እዚህ ከብቷቸዋል። ሄሎ ሄሎ፣ ጤና ይስጥልኝ። እንኳን ደህና መጣሽ። እንኳን ደህና ቆየ። እንዴት ነህ አሌክስ? መስዬ እንትን ላይ ሆኜ አትሳሙኝ። ኧረ ተው። አሁን የልጅ እየሳማቸው ሴቶቹ በውስጥ መስመር እያማለላቸው ሴቶቹን እየተሞዳሞደ ይባላል። ጋይስ ኧረ ጦስ ውስጥ አትክተቱኝ። አትሳሙኝ። ቀድሮ ጥገና ላይ ሆኜ ጌም መሰላችሁ ነግሬያችኋለሁ። እንኳን ደህና መጣሽ። እንኳን ደህና ቆየ። እንዴት ነህ? ደህና ነኝ። ምን እንታዘዝ? ለዚህም የሰላም ልል ነው የገባሁት። እሺ ሰላም ብያለሁ። እኔም አመሰግናለሁ። እሺ መልካም ቆይታ። እየተከታተልኩ ነው። እሺ እኔ እናት እግዚአብሔር ያክብርልኝ። አመሰግናለሁ። እሺ እኔ እኮ እየረሳሁት ደግሞ እኔ ጌም ላይ እየሆንኩ እየመሰለኝ መስማውስ ጉድ። አትሳሙኝ። መርፌና ምላጭ ይዤ ትስሙኛላችሁ። ጋይስ የሚስሙትን ከንፈራቸውን ወይ እንትናቸውን ስፉልኝ። እንደዚህ ጉድ ፈላኩ ዘንድሮ። ይሄ ልጅ ተበላሸ ልታስብሉኝ ነው? እውነትም ተበላሽቻለሁ። እኔ ቆየሁ ከተበላሸ። ጤና ይስጥልኝ። ሰላም ነው? እግዚአብሔር ይመስገን። እንኳን ደህና መጣሽ። ሰላም ነኝ። ምን እንታዘዝ? ሚውት አረግሽ? ተፈጠፈጠች። አወዳደቋ ጥሩ አይደለም ጋይስ። ስትሬቸር ላይ አድርጋችሁ ወደ ኮማ ክፍል ውሰዱልኝ። ቀስ በሉ። አጥንቷ ሳይሰበር አይቀርም። ምክንያቱም ስትወድቅ ጠረጴዛው መቷታል። አንገቷን እና እንትን ስፓይናል ኮርዶ አካባቢ ቃቅ ሲል ሰምቻለሁ። ደገፍ አድርጓት። ጤና ይስጥልኝ። ሰላም አሌክስ፣ እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ሁሉ ሰላም? ሁሉ ሰላም ነው። ምን እንታዘዝ? ምክር ፈልጌ ነው። ፍቅር ነው? አዎ። አፈቀርሽ? አዎ። የት አባቱ 1000 ዓመት አይኖር። በዩ የት ነው የያዘሽ ልክፍቱ? ኢትዮጵያ። ኢትዮጵያ በነበርሽበት ጊዜ ነው? አዎ። የት ተዋወቃችሁ? እስቲ የተዋወቃችሁበትን ቀን ንገሪኝ እስቲ። የተዋወቅነው ሬስቶራንት ውስጥ። ሬስቶራንት? አዎ። እንዴት ነበር? ምን አንቺ ልትጠቀሚ ሄደሽ ነው ወይ እሱ? እንዴት ነው? እኔ ከጓደኛዬ ጋር ሄጄ ነበር። ከዛስ? ከዛ ተያየን የዛን ቀን ማለት ነው። እሱም ሬስቶራንት ውስጥ ሲመገብ አንቺም እንትን እያልሽ ተያያችሁ በርቀት። ይሄ የአይን ጨረር ይባላል ጋይስ። ሬስቶራንት ውስጥ የሚፈጠር የአይን ተኩስ ይባላል። እሺ ከዛስ? ምን ጠቀሳ ነበረው? እኔ ሁሌ ነው የምከታተል፣ ግን አውቃለሁ፣ ግን አፍራለሁ ለማውራት። ምንድን ነው ያሳፍርሽ? እንዳይስቁ ኮሜንታተሮች የሆነ ነገር ሲወራ ሲስቁን ያፍራለሁ። ኮሜንታተሮች እኮ ይኸውልሽ ምንም ብትይ ይስቃሉ፣ ምንም ባትይም ይስቃሉ። አሁን ብታወሪም ማለታቸውን አያቆሙም፣ ባታወሪም ማለታቸው። አሁን ገብተሽ ዝም ብትይ ራሱ ምን ይዘጋሻል? አታወሪም ይሉሻል። ስታወሪ ደግሞ ምን ያቅለበልባታል? እቺ ከምታወሪት ቃላቶች ራሱ እያወሩ ሊስቁ ይችላሉ። ሰው ኖርማል ነው፣ ይሄ ተፈጥሯዊ ነው። እሺ አንቺ ላይ ስለሆነ ወይ እኔ ላይ ስለሆነ ሳይሆን ኔቸር ነው። በቃ ምንም ችግር የለውም። ሁሉም ቦታ ነው። እሺ አንቺ ብቻ ከኔ ጋር ሀሳብሽን አድርገሽ ተናገሪ፣ ኮመንት አትይ። እሺ ግን የእኔ ትንሽ ከበድ ይላል። አይ ነው ግን በቃ የምር ነው ምክርህን የምፈልገው የምር እኮ። እስቲ የተዋወቃችሁበትን አጋጣሚ ንገሪን። በአይን ጨረር ተያያችሁ፣ ከዛ በኋላስ? ከዛ በፊት እንተዋወቃለን ማለት ልጁ ጋር እንዴት ልበልህ፣ በይው አይዞሽ፣ ደከማት። ግሉኮስ አምጦልኝ እናንተ ነርሶች፣ ቶሎ ቶሎ ግሉኮስ እየተዳከመችብን ነው። ቶሎ ኦክሲጅን ስጧት።
ዘንድሮ እኮ ፍቅር እኮ ከባድ ነው። እሺ እናት አይዞሽ፣ በርታ በይ። እሺ በርታ በይ። እሺ የት ነው የምትተዋወቁት መጀመሪያ? ሬስቶራንት ውስጥ መጀመሪያ ከጓደኛው ጋር ነው የማውቀው፣ ከሱ ጓደኛ ጋር ማለት ነው። ከሱ ጓደኛ ጋር ኮንታክት ነበረኝ። እሺ ግን እኔ አልፈልገውም የሱን ጓደኛ ማለት ነው። እሺ ከዛ የሱ ጓደኛ በቃ አንድ ቀን ስህተት ተፈጠረ ማለት ነው ከሱ ጓደኛ ጋር ማለት እኔ ባላሰብኩት ነገር አይኖ ሳይታሰብ የሚሆን ነገር የለም ግን ተፈጠረ። አንዴ አብራሪልን። ምንድነው ተፈጠረ ማለት? ምንድን ነው የተፈጠረው? ተፈጠረ ብዙ ነገር ይፈጠራል። ግልጽ አድርጊዋ፣ ብትንትን አድርጊው። የመመሸፋፈን ነው ሕክምናው እኮ መሆን ያለበት በደንብ ተፈታቶ በደንብ ከዛ ቀደን ነው የምንሰፋው። እሺ ከጓደኛው ጋር ማለት እሱን ከማወቂ በፊት ማለት ነው። ገብቶኛል። ከዛ እኔ ልጁን አልፈለኩትም። ይሄኛው ልጅ ማለት መጀመሪያም አለ አይደለ እንትን በሞቅታ ነው ሞቅ ብሎን ምናምን በሞቅታ ምን ተጨባበጣችሁ? ንገሪኝ እንጂ ምንድነው? እኔ እኮ ግራ የሚገባኝ ማንን ነው የምትፈሩት ነው። እኔ ቆይ ግራ ያገባኝ ሰው አይፈራም እኮ ሰው ያለ እየመሰለኝ ዞር አይደለም። ይኸውልሽ ሰው አይፈራም። ሰውን አትፍሪ። የሚፈራው ፈጣሪ ብቻ ነው። የሰው ልጅ ምንም አያመጣም። ምን አሁን የሚያስተዳድር ሰው አለ እዚህ ውስጥ የለም። እኔ ራሴ ሰርቼ ነው ማለት በቃ ታዲያ ምን ያመጣል? ጀስት ኮመንት ነው፣ ጀስት ላይክ ኢሞጂ ነው። ከዛ እኮ አይዘልም እኮ ምንድነው ብሩን ሰው የምትፈሪው? ቆፍጠን በይ። እሺ ከዛ ኦልሬዲ ልጁን በቃ በአንድ ቀን በተፈጠረው ነገር እኔ አልፈለኩትም። ስልኩ ብላ አብራችሁ አደራችሁ? አዎ ስልኩ ብላ ማለት ይቅርታ እኔ ይቅርታ ጠየኩት። ይሄ ነገር መሆን አልነበረበትም። ተክራችሁ ነው የተፈጠረው? አዎ እኮ መጠጥ አጠጡ ስል አሰሙም ጋይስ አሰሙም። መጠጥ ውሃ ብቻ ጠጡ፣ ውሃ ህይወት ነው ሲባል አሰሙ። ይሄው እንዲያረግ ለምን ጠጥቼ አላውቅም ማለት ሰው ለዛ ነው መጠጥ ጠጥቼ አላውቅም። እሺ ከዛስ? ከዛ ጥፋተኛ ነኝ ይቅርታ ምናምን ማለት ይሄን ነገር እኔ ግንኙነቱን አልፈልግም ብዬ ይቅርታ ጠይቄው ሁለተኛ አጠገቤ እንዳይደርስ ነገርኩት ማለት ነው። ለምኑ ነው ይቅርታ የጠየቅሽው? ይሄ ነገር መፈጠር አልነበረበትም። ከኔ ጋር እንድትቀጥል አልፈልግም። ስለተፈጠረው ነገር አዝናለሁ ምናምን አልኩት። ማለት ልጁ ከኔ እንዲፋታኝ ነው የምፈልገው። እሱ ደግሞ ከኔ ጋር እሱ አልፋታለ። እሱ ደግሞ መቀጠል ነው የፈለገው። ወንዶች እኮ እሺ ቀጥይ። ከዛ ኦልሬዲ እሱን ትቼዋለሁኝ። ስልኩን ብሎክ አደረኩት ምናምን። በመሀል ይሄኛው ልጁ ጋር ተገናኘን ማለት ነው። በፊትም ነው የእሱ ጓደኛ በፊት ያኔ ጀስት እንተዋወቃለን፣ ግን እንደዚህ አናወራም ምናምን፣ በአይን ነው የምንተዋወቅ። እሺ ከዛ በቃ የሆነ ሰዓት ላይ የሆነ ነገር እኔ ቸግሮኝ አገዘኝ ማለት ነው። ምንድን ነው ያገዘሽ? ምን መሰለህ ያገዘኝ እንትን ቤት እየተከራየሁ ፋሚሊ ጋር ነበር የምኖረው እና ከቤተሰብ ወጥቼ ቤት እየተከራየሁ እቃ ይዤ ስሄድ መንገድ ላይ አገዘኝ ማለት ነው። እሺ ከዛ በዛ ተግባባን። ስልክ ተቀያየርን፣ ማውራት ጀመርን። ኦኬ ሲስተር ሊብላዘርሊ ነው ስናወራ የነበረው ምናምን። ከዛ
3 ወር ምናምን ዝም ብለን ዴይሊ አይደለም የምንደዋወለው፣ አልፎ አልፎ ምናምን ሰላም እንባባላለን። እሺ ከዛ ለፍቅር ጠየቀኝ ማለት ነው። እቃ አግዞ ቤትሽ ይዞ ሄደ። ቤትሽንም አወቀው አበዛው? ነው ቤት አልገባም፣ ከግቢ ውጭ ነው እቃውን ተቀብዬ። ግን አወቀው የምትኖሪበትን ቦታ። እሺ ከዛ ከ3 ወር በኋላ ሲጠይቀኝ ነገርኩት ማለት ነው። እኔ በዚህ ሰዓት መስራት ነው የምፈልገው፣ ምንም አይነት ነገር አልፈልግም። ሲቀጥል ደግሞ እንደዚህ አይነት ነገር ተፈጥሯል፣ እኔ ውስጤ እንዲረበሽ አልፈልግም ብዬ ነገርኩት ማለት ነው ከጓደኛው ጋር። እሺ ከዛ ኦኬ ችግር የለውም ማለት እኔ ለወደፊት ነው የምፈልገው። የምር ጥፋተኝነት ከተሰማሽ፣ የምር ማድረግ እንደሌለብሽ ከተሰማሽ፣ ከዛ ስተትሽ ከተማርሽ የማትመለሽ ከሆነ እኔ ለወደፊት ነው የምፈልገው አለኝ ማለት ነው። እሺ ከዛ ላስብበት አልኩትኝ። እንደዚሁ ቆየን። ከዛማ በቃ እንትን አልኩት፣ እሺ አልኩት። ተስማማሽ? አዎ። እሺ ከዛ ኦልሬዲ እኔ ወደ ውጭ ሀገር መጣሁ ማለት ነው። ስመጣ ያኔ ብዙም አልቆየንም ነበር፣ ኢትዮጵያ እያለሁኝ ብዙም አልቆየንም ነበር። ከዛ ለምን ትሄጃለሽ? እዚሁ ሁኚና አብረን እንኑር፣ አትሄጂ አለኝ ማለት ነው። እሺ ግን ፈጠን ፈጠን አድርጊው። እሺ እኔ እናት ጋይስ፣ ከስሜ ጎን ያለውን የልብ ቅርጽ ምልክት የነካችሁ ሜምበር ሁኑ። እሺ እሺ። ላይቭ ገብቼ ስለማላቅ እኮ ካላልከኝ የሰማይ ስለማትመስለኝ። እሺ ከዛስ? ከዛ አይ እኔ አልፈልግም ብዬ መጣሁ፣ ትቼው መጣሁ ማለት ነው ዱባይ። እሺ ከዛ እንደዚሁ ስልክ እናወራለን ምናምን። ግን እኔ ዱባይ ከመጣሁ በኋላ እሱ ተቀየረ። ወደ ምንድን ነው የተቀየረው? ያኔ በፊትም ኢትዮጵያ እንደነበርኩት አይሆንም ሲያወራኝ ምናምን። ግን እኮ ከጓደኛዬ ጋር እንደዚህ ነበረ፣ ግን እኮ አሁን ሰው ምን ይለናል ምናምን ማለት ጀመረ ማለት ነው። ከሱ ጓደኛ ጋር ስላደርሽ ከነከ ነው? አዎ። እሺ ከዛ እኔ ደግሞ ወድጄዋለሁ አሁን ላይ። አንቺ ደግሞ አፈቀርሽው? አዎ። እሺ በቃ አሁን ላይ እኔ ነኝ የምፈልገው፣ እኔ ነኝ የማወራው። እሱ ብዙም አይደለም። ግን መጀመሪያ እሱ ነበረ እኮ ችግር የለውም ብሎኝ እንጂ እኔ ከምንም ነገር በፊት እኔ ነኝ የነበርኩት። እሺ ከዛ እየደበረኝ መጣ ማለት እንደ በፊቱ አለመሆኑ እየደበረኝ መጣ። ከዛ ላውራው አላውራው በሚል እንትን አንድ ቀን ሙሉ ቀን ጸጥ ብዬ ከዋልኩኝ ኦልሬዲ ወይ ማታ ላይ ይደውላል፣ ሳይደውል አይውልም ብቻ። እኔ ግን ኦልሞስት አሁን ሳምንት ምናምን ሆነኝ አልደውልለትም፣ ግን ምን እንደሆነ አላውቅም። እሺ እንደዚህ ነው የሚለኝ በቃ ማለት የሰው ነገር አሁን እንደዚህ ነው እያደረገሽ ያለው። አዎ የኔ እናት አሁን ይኸውልሽ፣ አንቺ አሁን አንደኛ ከእንደዚህ አይነት ጉጥንቅጡ ከጠፋ ጉዳይ ውስጥ ብትወጪ ጥሩ ባይ ነኝ። ሄሉዬ ቴንኪው። እሺ እንደዚህ ብትወጪ ጥሩ። ለምን መሰለሽ? አንደኛ በመጠጥ ኃይል ተሳስቼ ከጓደኛው ጋር ብያለሁ አልሽን። ይሄ ሰውዬ ጋር አብረሽ በሆንሽ ቁጥር ጓደኛው አለ፣ ይመጣል፣ ትገናኛላችሁ። ይሄ ጭምልቅልቅልቅ ያለ ነገር ውስጥ ነው የምትገቢው። ገብቶሻል? ጓደኛው ደግሞ እየሄደ እንዲያረጋታለሁ፣ እንዲፈጥራታለሁ፣ ባናታ ተክያታለሁ፣ ያለው ተፈጠረውንም ያልሆነውንም
ታወራኛለች፣ አሁንም ትፈልገኛለች እያለ ሊያወራው ይችላል። በአጠቃላይ ግራ የገባ የሚያስጠላ ነገር ውስጥ ነው የምትገቢ። አሌክስ ይቅርታ ላቋርጥህና ያልነገርኩ እኔ የምር ብሎክ አድርጌዋለሁ ልጁን። ስቲል ነው ማንንም አላወራም እኔ ከሱ ውጭ። ከዛ እሱ ደግሞ ወሬ እየሰማሁኝ ነው ታወሪያለሽ ነው የሚለኝ። መጀመሪያ የገባሁበት እኮ ይኸውልሽ፣ ቆይ አስጨርሰሽኝ አዳምጪኝ። እኔ አሁን ይህንን ሳትነግሪኝ እየነገርኩሽ ነው፣ የሚፈጠረውን ነገር እየነገርኩሽ ነው። ካሁኑ የወንዶች ጉዳይ አባል ነኝ፣ አውቀዋለሁ ወንዶች እንዴት እንደሚያስቡ ገብቶሻል። ስለዚህ አሁን አንቺ በዚህ ሁኔታ ውስጥ በቀጠልሽ ቁጥር ከዚህ ሰውዬ ጋር በፍቅር ለመቀጠል በገፋሽ ቁጥር ይሄ የተፈጠረው መጀመሪያ እርግጥ አንቺ ሆን ብለሽ አይደለም ያደረግሽው፣ ወይም ጥፋት አይደለም። በቃ ጓደኛው ጋር ከሱ ጋር ከመተዋወቅሽ በፊት ነው ከጓደኛው ጋር እንዲህ አይነት ነገር የተፈጠረዋል። ግን ያ ነገር አፕን ከሆነ በኋላ ግን ይሄ ጭምልቅልቅ ያለ የወሬ ማመላለስ ከዚህ ወደዚህ በጣም የሚያስጠላ ነገር ውስጥ ነው የምትገቢ። ከዚህ ነገር ውስጥ ብትወጪ ጥሩ ይመስለኛል። ገብቶሻል? ከሁለቱ ምክንያቱም ከዚህ ሰው ጋር አሁን በጣም በፍቅር አብረሽ ለመጋባት ብታስቢ ቁም ነገር ላይ ለመድረስ ባሰብሽ ቁጥር ነው ወደፊት ፑሽ ባረግሽ ቁጥር ይሄ ጓደኛው አብረሽው ያደርሽው ጓደኛው አንቺን ይፈልግሽ ስለነበር ሁለታችሁን ለማለያየት ሲል የማይገባበት ጉድጓዳይ ነው። ብዙ አይነት ነገር ሊያደርግ ይችላል። ይሄ ስለዚህ ሰላምሽ የተበጠበጠ ምንም ፍቅር ውስጥ ገባው ብለሽ ግን ሲኦል ውስጥ ነው የምትገቢው። ስለዚህ ቢቀርብሽና ወደ ሰው ሀገርም ከመጣሽ ጥሩ ነው። ስለማትገናኝም ከሁለቱ ጋር ለመርሳት ጥሩ ድል ይፈጥርልሻል። ሁለቱንም ማለት ነው፣ ከሁለቱም ለመራቅ። አለበለዚያ መልሶ ቃቃ ጨዋታ ነው የሚሆነው። የተፈጠረው ነገር ተፈጥሯል። ምንም አይነት ነገር አታርጊ፣ አትደውይለት። ከዚህ በኋላ ቴክስትም አታርጊ። ፎከስ ስራሽ ላይ ወጥረሽ ስራሽን ስሪ። እሱን ለመርሳት የሚጠቅምሽ እሱ ስራሽ ላይ ፎከስ አድርገሽ በሰራሽ ቁጥር ነገ ከነገ ወዲያ ከዛ የሚመጣ ወሬ አትሰሚም። ከሁለቱም ርቀሽ ስለሆነ ያለሽው ከዛ አዲስ ገጽ፣ አዲስ ህይወት፣ አዲስ አይምሮ ገብቶሻል። በአዲስ መንፈስ ትቀጥያለሽ ማለት ነው። ስለዚህ ከሁለቱም ነው መራቅ ያለብሽ። ገብቶሻል። በጓደኞች መካከል ደግሞ አትግቡ ጋይስ። እሷን ሳይሆን ሌሎቻችሁ ለምሳሌ ጓደኛ ባይኖራችሁስ ፍቅረኛ ካላችሁ ጭምልቅልቅ ያለ ነገር ውስጥ አለመግባት። አሁን ገርል ፍሬንድ ካለች ጓደኛ አይኖር የወንድ ጓደኛ ምን ያደርግላል? ጓደኛን እሷን አድርጋት። በቃ አለቀ። ጓደኛን ከጓደኞች ጋር ሲኒማ የምትሄድ ከሆነ የምትዝናና ከሆነ መጠጥ ራሱ የምትጠጣ ምናምን ከሆነ ከፍቅረኛ ጋር ጠጣ፣ ከፍቅረኛ ጋር ውጣ፣ ከሚስት ጋር ሂድ። የምፈልገውን ጓደኛ ዘመድ አዝማድ ሁሉ ነገርን እሷን አድርግ። አንድ ሰው በቂ። ትርፉ ጓደኛ ባበዛ ቁጥር እየተጨመላለቀ ነገር ውስጥ መግባት። አንቺም እንደዛው ፍቅረኛ ወይ ባል ካለሽ ጓደኞች አይኖሩሽ። በቃ ምንም አይጠቅምሽ። ጀማ ብለሽ ሰብስበሽ ከጓደኞች ጋር ነገ ትዳርሽ ላይ ወይ ፍቅረሽ ላይ ምንድነው ቅናት ነው የምታመጪው፣ ሰይጣን ነው የምትጎትችው። ተግባባን? ግልጽ ነው። ፍቱላት እቲ ማደንዘዣው ሚዩት ነሽ። ማን ነው ሚዩት ያደርጋት? እሷ ነች። እንደዛ እኔ ነኝ ታጣርቼ ነው አሌክሶ። የምር ብዙም ማውራው ነገር ነበረኝ ግን ጠራችኝ ሴትዬ። እሺ ሌላ ጊዜ ደግሞ ትመጫለሽ። እሺ በጣም ነው የማመሰግነው። እሺ አመሰግናለሁ። መጠጥ አጠጡ ጋይስ። ይኸው እሷም በመጠጥ ኃይል ተነሳስተን አሽሼ ገዳሚ ያልን አለች ከጓደኛው ጋር። ደግሞ ለማውራት የምታፍሩት ነገር እኔ አበሻም ስለሆንኩ የሚያዝናናኝ የለም ነው የምላችሁ። ስናረገው ምንም አይመስለንም፣ ስናወራው ግን ምን እባክህ እንደዚህ ሆኖ ጓድ አርገሽዋል እኮ በቃ አለቀ፣ ተጠናቋል። ውሃ ጠጡ እስቲ። ውሃ መጠጣት ጥሩ ነው ጋይስ። መጠጥ ጠጥታችሁ እንደዚህ ጉድ እንዳትሆኑ። ወይ ጣጣ! እኔማ ሚስማር ይዘንብብኛል። ገና ማልሰማው ጉድ የለም እዚህ ቤት።
ይህን ሁሉ ነገር ሰምተሃል ተብዬ ከላይ የሆነ ሚስማር ወይ ደግሞ ኮብልስቶን የሚዘንብብኝ ይመስለኛል። በዝናብ መልክ መከራ ነው የምታመጡብኝ፣ መከራ። እሺ ታብታብ አድርጉ ጋይስ። ኮመንት በጣም ነው እያደረጋችሁ ያላችሁ። እስቲ ለቀዝቀዝ አድርጉት ኮመንቱ፣ ግድ የለም ይደርሳል። 100 ሺህ ያስገቡት ታብታቡን። እሺ ጤና ይስጥልኝ። አብሮ ይስጥልኝ። እንዴት ካልክሳ እንኳን ደህና መጣሽ። እንኳን ደህና ቆየህ። ምን እንታዘዝ? ምንም እኔ ሰላም ልልህ ነው የገባሁት። ሰላም ብያለሁ። እኔ አመሰግናለሁ። እሺ 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 ጋይስ ለሰላምታ እኮ ካርድ